ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ እያደረጋችሁም ጀምሩት። በዛሬው ፕሮግራማችን አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እያነሳን ቆይታን እናደርጋለን። ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ልትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አመራን። ብሩኖ ጊማሬሽ በዚህ ክረምት ወደ አርሰናል ስለሚደረግ ዝውውር በስፋት ሲነሳበት ነበር። አርሰናሎች በአማካይ መስመራቸው ላይ ተጨማሪ የፈጠራ ችሎታ፣ መረጋጋትና ቴክኒካል ብቃትን ለመጨመር ተስፋ ያደረጉ ሲሆን ብራዚላዊው ተጫዋች ለቡድኑ ልዩ ማጠናከሪያ ይሆናል እየተባለ ነው። በቅርብ የውድድር ዘመናት በሊጉ ከነበሩ ምርጥ የአማካይ ስፍራ ተጫዋቾች አንደኛው ነው። በሙያው ጥግ ላይም የሚገኝ ሲሆን አርሰናልን መቀላቀል እንደሚፈልግም የሚነገሩ ወሬዎችም በስፋት እንዳሉ የሚያሳዩ መረጃዎችን ተመልክተናል። ይህ በእንዲህ እንዳለ ኒውካስል ዩናይትድ ብሩኖ ጊማሬሽን ለትክክለኛ ዋጋ እንዲለቅም ቃል ገብተውለት እንደነበር የሚገልጹ ዘገባዎች ወጥተው ነበር። ነገር ግን ከቴሌግራፍ ጋዜጣ ሉክ ኤድዋርድስ እንዳወጣው መረጃ ከሆነ ለተጫዋቹ ወይም ለወኪሎቹ እንደዚህ ቃል እንዳልተገባላቸው እየተረጋገጠ ነው። ይህ በእርግጠኝነት ለአርሰናል የሚደረገውን ማንኛውም የዝውውር ሂደትን ያወሳስበዋል ተብሎ ነው የሚጠበቀው። ኒውካስል ተጫዋቹን ለማቆየት በትልቁ ጥረት ያደርጋሉ። ብሩኖ ጊማሬሽ በመጪዎቹ ሳምንታት ከክለቡ ለመውጣት የሚያስገድድ እርምጃን ይወስድ እንደሆነ ማየቱ አስደሳች ይሆናል። ለአርሰናል የመጫወት እድልን እምቢ ማለት ለሱ ከባድ እንደሚሆን የተነገረው የፕሪሚየር ሊጉ ሻምፒዮኖች በከፍተኛ ደረጃ እንዲወዳደርና ዋና ዋንጫዎችን እንዲያሸንፍ መድረክ ሊሰጡት ይችላሉ። በሙያው ጥግ ላይ ይገኛል። እናም ኒውካስል በግልጽ በልጦታል። በከፍተኛ ደረጃ መወዳደር ይፈልጋል። እናም በዓለም ደግሞ ትልልቅ ቡድኖች መካከል አንዱን መቀላቀል ለሱ ተስማሚ እንደሚሆን የተነገረው። ኒውካስል ዩናይትድ በቅርብ የዝውውር መስኮቶች በርካታ ተጫዋቾችን አጥተዋል። ብራዚላዊውን ማጣት ደግሞ ሌላ አስደንጋጭ ጉዳት ይሆናል። በክለብ ውስጥ ካሉ ምርጥ ተጫዋቾች አንደኛው ነው። በቅርቡ የሳንድሮ ቶናሊ መውጣትም አጽድቀዋል። እናም ሁለት ምርጥ አማካዮቻቸውን በአንድ የዝውውር መስኮት ማጣት ለነሱ በጣም ከባድ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትድ በቅርብ ሳምንታት ከፈረንሳዊው ዓለም አቀፍ አማካይ ማኑ ኮኔ ጋር በዝውውር ጉዳይ ስማቸው እየተያዘ ነው። የ25 ዓመቱ ተጫዋች ለሮማ አስደናቂ ብቃትን ያሳየ ሲሆን በዓለም ዋንጫውም ከፈረንሳይ ብሔራዊ ቡድን ጋር ጥሩ አቋሞችን እንዳሳየ ነው በርካቶች እየመሰከሩለት የሚገኘው። በዚህ መሰረትም ማንቸስተር ዩናይትድ ተጫዋቹን ለማስፈረም እንዲሁ ፍላጎት እንዳለው የተዘገበ ሲሆን አማካዩን ለማግኘት በሚያደርጉት ጥረት ግን ትልቅ ድጋፍን አግኝተዋል። ሮማው አሰልጣኝ የሆኑት ጃምፔሮ ጋስፔሬኒ ክለቡ የፋይናንሻል ፌር ፕሌይ ደንቦችን ማክበር እንዳለበት አረጋግጠዋል። ለፈረንሳዊው አማካይም ሊሸጥ የሚችልበት እድሉ እንዳለ የሚያሳዩ ፍንጮችን የሰጡት እሳቸው እንዲህ ሲል ነው የተናገሩት። የወደፊት እጣ ፈንታውም እነዚህ የፋይናንሻል ፌር ፕሌይ ሁኔታዎች በጭራሽ ትክክለኛና የተገለጹ አይደሉም ብዬ አስባለሁ። ከቡድኑ ጋር ቡድን ይለያያሉ። ሮማን በቅርብ ዓመታት ውስጥ ሸክም የሆኑበትን የሂሳብ መዛግብትን ማመጣጠን ይኖርበታል ብለዋል። ወደ ቻምፒየንስ ሊግ መመለስ በቂ እንደሚሆን ተስፋ አድርጌ ነበር፣ ነገር ግን የፋይናንስ መግለጫዎች ለክለቦች ወሳኝ መሆናቸው ግልጽ ነው። በመጪዎቹ ሳምንታት ተጨማሪ ግልጸኝነት ይኖራል ብዬ አምናለሁ። ማንቸስተር ዩናይትድ ለተጫዋቹ ተቀባይነት ያለው ጥያቄ ይዞ ይመጣ እንደሆነ ማየቱ አስደሳች ያደርገዋል። በአማካይ መስመራቸው ላይ ተጨማሪ የአካል ብቃትና የተከላካይ ጥንካሬ የሚያስፈልጋቸዋል። እናም ኮኔ ለእነሱ ተስማሚ ሊሆን ይችላል። በጀርመን እና በጣሊያን ብቃቱን አሳይቷል። በፕሪሚየር ሊጉ ጥሩ ሆኖ ለመስራት የሚያስፈልጉ ቴክኒካል ብቃቶችም አሉት። በሮማ አስደናቂ ብቃት ካሳየ በኋላ አሁን ላይ ኮኔም በሙያው በቀጣይ ትልቅ እርምጃ ሊወስድም ሊፈተን እንደሚችል ነው የተነገረው። በዓለም ላይ ካሉ ትልልቅ ክለቦች አንዱን መቀላቀል ለሱ አስደሳች ይሆናል። ማንቸስተር ዩናይትድ ለዋና ዋንጫዎች ለመፋለም የሚያስችል መድረክም ሊሰጡት ይችላሉ። ማንቸስተር ዩናይትድ አንድሬ ሳንቶስን እንዲሁ ዩሪ ቴሌማንስን በማስፈረም የአማካይ ክፍላቸውን ያሻሻሉ ሲሆን በቀጣይ ደግሞ የኮኔ መጨመር ወደ አዲስ ደረጃ ከፍ ያደርጋቸው እንደሆነ ለመጪዎቹ ውድድር ዘመናት የአማካይ መስመራቸውንም ያሟላላቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው።
ሜክሲኮዊው ዓለም አቀፍ ተጫዋች ጂልቤርቶ ሞራ በቅርብ ሳምንታት ከፕሪምየር ሊግ ዝውውር ጋር ስሙ ተነስቷል። የ17 ዓመቱ ወጣት በዓለም ዋንጫው ለሀገሩ ያሳየው ብቃት አስደንቋል። እንዲሁም ለክለብ ቲዩጃና ድንቅ ነበር። አርሰናልም ከሊቨርፑል ጎን ለጎን ለዚህ ተጫዋች ለጂልቤርቶ ሞራ እየተከታተለ ነው። ሞራ ካሉ ምርጥ ወጣት አማካዮች አንደኛው ተደርጎ ነው የሚወሰደው። እናም ከሊቨርፑል ጋር ስሙ ተያይዟል። የሊቨርፑል አማካይ አሌክሲ ማካሊስተር ስለ ሊቨርፑል ፍላጎትም በሞራ ላይ ጥያቄ ቀርቦለት ነበር። አርጀንቲናዊው ዓለም አቀፍ ተጫዋችም የ17 ዓመቱን ወጣት ልዩ ተሰጥኦ እንዳለው በሚገባ መስክሮለታል። ለዚህም ነው ሊቨርፑል እንደ መዳረሻነት የተጠቀሰው ሲልም እንዲሁ ተናግሯል። እውነቱን ለመናገር ስለ ጉዳዩ ምንም የሰማሁት ነገር የለም። እነዚህ ነገሮች ሲከሰቱ ለተጫዋቹና ለሚወጣበትም ወይም ለሚጫወትበት ክለብ ካለኝ ክብር የተነሳ የምናገረውን ሁልጊዜ ተጠንቅቄ ነው። ነገር ግን እንደ ሊቨርፑል ተጫዋችነት የሚጠቀሱ ከሆነ በእርግጠኝነት ታላቅ ተጫዋች መሆኑን አስመስክሯል ማለት ነው። የሚጠቀሱት ደግሞ ምክንያት ስላላቸው ነው ሲል ለአንድ የመረጃ ምንጭም ተናግሯል። የ27 ዓመቱ አማካይ በቅርቡ ከስዊዘርላንድ ጋር በተደረገው የሩብ ፍጻሜ ጨዋታ ወሳኝ ግብ በማስቆጠር ሀገር ወደ ግማሽ ፍጻሜ እንድትደርስም ትልቅ እርዳታን አድርጎ ነበር። ስለ ሞራ የሰጠው አስተያየትም ስለ ሜክሲኮዊው ሊቨርፑል ዝውውርም ተጨማሪ ግምቶችን በእርግጠኝነት ከፍ ያደርጋል ተብሎ ነው የሚጠበቀው። የ17 ዓመት ወጣት ለፕሪሚየር ሊጉ ክለብ ጥራት ያለው የረጅም ጊዜ ግዢ ሊሆን ይችላል። እንግዲህ ሊሆን የሚችል አይነት አጥቂ ተደርጎ አማካይ ተደርጎ ነው የሚወሰደው። በአጥቂ መስመራቸው ላይ ተጨማሪ ቴክኒካል ብቃትና የፈጠራ ችሎታም ሊጠቀሙ ይችላሉ። ቀደም ሲል ወጣት ተጫዋቾችን በማሳደግ ረገድ ጥሩ ነገሮችን አድርገዋል። ሜክሲኮዊው ተጫዋች የበለጠ እንዲያድግና አቅሙን እንዲያሟላም ሊረዱት ይችላሉ ተብሎ እንዲሁ ይጠበቃል የተባለው። ስምምነቱን ለመዝጋትም በይፋዊ ጥያቄያቸው ላይ ፍላጎቶች ይከተሉ እንደሆነ ወደፊት የሚታይ ነው። ሊቨርፑልን የመቀላቀል እድሉ ለወጣቱ የኳስ አቀጣጣይ አስደሳች ይሆናል ተብሎ ይታሰባል። በእንግሊዝ በቋሚነት መጫወትን ምርጡን አቋሙን ሊያወጣለትና የበለጠ እንዲሻሻልም ሊረዳው እንደሚችል የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። የቶትንሃም ሆትስፐርስ ተከላካይ የሆነው ፔድሮ ፖሮ በቅርብ ወራት ውስጥ እንደ ባርሴሎና ካሉ ክለቦች ጋር ስሙ ሲያያዝ ቆይቷል። የ26 ዓመቱ የቀይ መስመር ተከላካይ በቅርቡ ከሰሜን ለንደኑ ክለብ ጋር የረጅም ጊዜ ኮንትራት የተፈራረመ ሲሆን በፕሪሚየር ሊጉ ክለብም በጣም ደስተኛ እንደሆነ አሁን ላይ ገልጿል። ክለቡ ለሰጠው ድጋፍና ላሳየው ብቃት ለሸለመው ምስጋናም አቅርቧል። አሁን ላይ እንደተናገርኩት ቶትንሃም ድጋፍ ስለሰጠኝና እዚህ በጣም ደስተኛ ነኝ ሲልም ነው በስፖርት ዊትነስ በኩል መረጃውን እንዲሁ ያጋራው። የተገባኝ ይመስለኛል ብዬ የማስበው የኮንትራት እድሳት ሰጥተውኛል። ስለዚህም በዚህ ረገድ እዚህ በጣም ደስተኛ ሆኛለሁ ሲልም ጭምር ይናገራል። አሁን ላይ በብሔራዊ ቡድኔ በክለቤና በኮንትራት እድሳቴ ላይ ትኩረት አድርጌያለሁ። እንደተናገርኩት በጣም ደስተኛ ነኝ። ሁሉንም ነገር ሰጥተውኛል። ለዚህም አመስጋኝ ነኝ ሲልም ነው የተናገረው። ስፔናዊው ዓለም አቀፍ ተጫዋች በፕሪሚየር ሊጉ አስደናቂ ብቃትን ያሳየ ሲሆን በአሁኑ ሰዓት በአውሮፓ ላይ ካሉ ምርጥ የቀይ መስመር ተከላካዮች አንዱ እንደሆነ ምንም ጥርጥር የለውም። በዓለም ዋንጫም ከስፔን ብሔራዊ ቡድን ጋር ጥሩ ነገሮችን አድርጓል። ከባርሴሎና ጋር ስሙ መያያዙ የሚያስደንቅ አይደለም። የስፔኑ ሻምፒዮን በክንፍ አካባቢዎችም ተጨማሪ ጥራት ይፈልጋል ባርሴሎና። እናም የቶተንሃም ተከላካይ ለነሱ ልዩ መጨመሪያ ሊሆን እንደሚችል ነው የሚነገረው። ነገር ግን እስከ 2031 ድረስ ከለንደኑ ክለብ ጋር ኮንትራት አለው። ይህም ደግሞ ባርሴሎና በቅርቡ እንደሚያስፈርመው እጅግ አስቸጋሪ ያደርግበታል። ቶተንሃምን ለማሳመን ትልቅ ገንዘቦችን መክፈል ይኖርባቸዋል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ተከላካዩ የእግር ኳስ ተጫዋቹ ወደፊት እጣ ፈንታ እርግጠኛ ያልሆነ እንደሆነና የት እንደሚጨርስ እንደማያውቅ ነው የተነገረው። ስለ ባርሴሎናና ስለ ሁሉም ነገር የጠቀሰውን በተመለከተም ሰዎች ይናገራሉ። እናም ለክለቦቻቸው ምርጡን ይፈልጋሉ ሲልም ጭምር ነው እንዲሁ የተናገረው። አሁን ላይ ትኩረቴ በብሔራዊ ቡድን ላይ እንደነበር ታስታውሳላችሁ። አሁን በቶተንሃም ላይ እመለሳለሁ። ምን እንደሚፈጠር እንመለከታለን። ምክንያቱም በእግር ኳስ ምንም ነገር ሊፈጠር ይችላል ሲል ነው ፔድሮ ፖሮ ጨምሮ እንዲሁ የሚናገረው። የ26 ዓመቱ ተጫዋች በቅርብ ጊዜ ውስጥም ሊኖር የሚችል መውጣትን እንደማይዘጋም ግልጽ አድርጓል። ሆኖም ግን ቶተንሃም እንደሱ ያለ ጥራት ያለው ተጫዋችን በተቻለ መጠን ለረጅም ጊዜ በክለቡ ለማቆየትም ግፊቶችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቸልሲ እጅግ ተሰጥኦ ያለውን አማካይ ሃሪሰን ቤቱኒን በነፃ ዝውውር ለማስፈረም መስማማቱ ይፋ ተደረገ። የ18 ዓመቱ ተጫዋች ከዊጋን አትሌቲክ በነፃ ዝውውር ክለቡን ተቀላቅሏል። ቸልሲ ለሱ ካሳ ይከፍላል። በመላው እንግሊዝ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ጊዜ የሚጠበቀዋል ተብሎ ይታሰባል። ለክለቡ ጠንካራ የረጅም ጊዜ ግዢ መሆኑን ሊያረጋግጥ ይችላል። ፋብሪዚዮ ሮማኖ
ተጫዋቹ እስከ 2030 ድረስ ከቼልሲ ጋር የረጅም ጊዜ ኮንትራት መፈራረሙን ነው ይፋ ያደረገው። ቼልሲ በቅርብ ዓመታት ውስጥ ተሰጥኦ ባላቸው ተጫዋቾች ላይ ኢንቨስት ለማድረግ ፍቃደኛ መሆኑን አሳይቷል። ስለዚህም ደግሞ የ18 ዓመት ወጣት በርካሽ ዋጋ ማስፈረማቸው የሚያስደንቅ አይደለም። የበለጠ እንዲሻሻልና ወደፊት የዋናው ቡድን ተጫዋች ሆኖ እንዲመሰረትም ለማድረግ ይሞክራሉ። ይህ በእንዲህ እንዳለ ቼልሲን የመቀላቀል እድል ለተጫዋቹ አስደሳች ይሆናል። ለአሁኑ ከወጣቶች ቡድን ጋር እንደሚቀላቀል ነው የሚጠበቀው። ነገር ግን ወደፊት ወደ ዋናው ቡድን ውስጥም ለመግባት ይጥራል ተብሎ ይታሰባል። በሌላ በኩል ዊጋን አትሌቲክ እንደሱ ያለው ውድ ወጣት ተስፈኛን በማጣታቸው ቅር ይላቸዋል። ይሁን እንጂ የኮንትራት ሁኔታ እንዳይለቅ ለማቆም ምንም አቅም ደግሞ እንዳልነበራቸው የተነገረው። ቸልሲ በቅርብ ዓመታት ውስጥ በርካታ ወጣት ተጫዋቾች እንዲያድጉና አቅማቸውን እንዲያሻሽሉ ረድቷቸዋል። የ18 ዓመቱ አማካይ በእርግጠኝነት የእነሱን ፈለግ በመከተል በአቅራቢያው ወደ ሙሉ አቅሙ ለመድረስም ተስፋ ያደርጋል። መሻሻል ከቻለና ወደፊት ለቼልሲ የዋናው ቡድን ተጫዋች ሆኖ ከተመሰረተ ስምምነቱ አስተዋይ የረጅም ጊዜ ኢንቨስትመንት መሆኑን ሊያረጋግጥ ይችላል። የ18 ዓመቱ አማካይ ለቼልሲ በገበያው ላይ በሚሊዮኖች የሚቆጠር ገንዘብም ሊያስቀርላቸው እንደሚችል ነው የተናገረው። ቢቶኒ የረጅም ጊዜ ወደፊት ህይወቱን በማስተካከሉ ደስተኛ ይሆናል። አሁን ደግሞ በሙሉ ትኩረቱ በእግር ኳሱ ላይ ይሆናል ተብሎ ይጠበቃል። የቼልሲ ለአዲሱ የውድድር ዘመን ዝግጅት በአማካይ መስመራቸው ላይ በተንጠላጠለ አንድ ጥያቄ ተጀምሯል። ተስፋ አስቆራጭ የውድድር ዘመን እና በአሰልጣኝነት ወንበር ላይ ሌላው ለውጥ ከተደረገ በኋላ ቻቪ አሎንሶ ስታንፈርድ ብሪጅ ለሚገነቡት ቡድን የትኞቹን አንጋፋ ተጫዋቾች መሰረት እንደሚሆኑ መወሰን ይኖርባቸዋል። የኤንዞ ፈርናንዴዝ የወደፊት እጣ ፈንታ እያደገ የመጣ ግምት ውስጥ የገባ ሲሆን አርጀንቲናዊው ዓለም አቀፍ ተጫዋች ከምዕራብ ለንደን ሊለቅ ይችላል ተብሎ ስሙ ሲነሳ ነበር። ሆኖም ግን ቻቪ አሎንሶ በዚህ ሁኔታ ላይ የሰጡት የመጀመሪያው ይፋዊ አስተያየት አማካዩን ቼልሲ በንቃት ሊሸጠው ከሚገባው ሰው ይልቅ በእቅዳቸው ውስጥ እንደ አስፈላጊ አካል አድርገው እንዲቆጥሩት እንዳደረገን የተነገረው። እንደ ፋብሪዚዮ ሮማኖ ገለጻ ቻቪ አሎንሶ ቀደም ብለው ከፈርናንዴዝ ጋር በቀጥታ መነጋገራቸውን አረጋግጠዋል። የቼልሲው አሰልጣኝ የንግግራቸውን ይዘት ለመግለጥ ፍቃደኛ ባይሆኑም ይህም በግል እንደሚቆይ ገልጸዋል። ተጫዋቹን ማቆየት ይፈልጉ እንደሆነ ለቀረበላቸው ጥያቄ ግን ግልጽ መልስን የሰጡት አዎ አቆየዋለሁ ሲሉ የተናገሩት። ይህም አቋም በሮይተርስ ይፋ ተደርጓል። ይህም ቻቪ አሎንሶ ቼልሲ ባለፈው የውድድር ዘመን 10ኛ ደረጃ ላይ ከተቀመጠ በኋላ ጠንካራ ማንነት ለመመስረትና መረጋጋት ለመመለስም ሲሞክር ፈርናንዴዝ እንዲቆይ እንደሚፈልጉ ገልጿል። አማካዩ በአሁኑ ወቅት በዓለም ዋንጫው ከአርጀንቲና ጋር ስለሆነ ስለ ወደፊቱ ጊዜም ዝርዝር ውይይቶች የዓለም አቀፍ ግዴታዎችን እስኪጠናቀቁ ድረስም መጠበቅ ሊኖርባቸው ይችላል። ፎክስ ስፖርት እንደዘገበው ኤንዞ ፈርናንዴዝ ከሪያል ማድሪድ ፍላጎቶች እንደሳበ ምንም እንኳን ቼልሲ በረጅም ጊዜ ኮንትራቱና ከፍተኛ የገበያ ዋጋ ምክንያት ጠንካራ የድርድር ቦታ ቢኖረው ቻቪ አሎንሶ ኤንዞ ፈርናንዴዝ እንዲቆይ መግፋታቸው ትክክል ነው። ቼልሲ ቀድሞውኑ ሌላ የክረምት የቡድን ለውጥም እየገመገሙ ነው እና አንዱን ልምድ ካላቸው አማካዮች ማጣቱ አላስፈላጊ ችግር ይፈጥራል ተብሎ እንደሚታሰብ የተነገረው። የፈርናንዴዝ የፓስ መስመሮች እንቅስቃሴና ከጥልቅ ቦታዎች ጨዋታዎችን የመቆጣጠር ችሎታ ለቻቪ አሎንሶ ኳስ ቁጥጥር ትኩረት ለሚያደርገው አቀራረብም ሊስማማ ይችላል ተብሎ ይታሰባል። የበለጠ የተዋቀረ ስርዓት ቼልሲ ከሱ የበለጠ ወጥነት እንዲያገኝም ሊረዳው ይችላል ተብሎ ይታሰባል። ልዩ ጥያቄ ካለመጣ በቀር ኤንዞ ፈርናንዴዝን ማቆየት ቀጥተኛ ውሳኔ መሆን ይኖርበታል ተብሎ ይታሰባል። ቻቪ አሎንሶ መገንባት የሚችሉባቸው መሪዎችና በቴክኒክ የተካኑ ተጫዋቾች ያስፈልጉታል። አርጀንቲናዊውም የቼልሲ አዲሱ ፕሮጀክት ማዕከል ለመሆን ከሚችሉ ጠንካራ እጩዎች መካከልም አንደኛው ሆኖ ይቀጥላል ተብሎ ነው የሚጠበቀው። አርሰናል ሌላ ምርጥ አማካይ ለማስፈረም የሚያደርገው ጥረት ያልተጠበቀ ደረጃ ላይ ደርሷል። ክለቡም ዝውውሩ አሁን ላይ ትርፋማ መሆኑን እየገመገመ ነው። አርሰናሎች በመጀመሪያ በገበያው ላይ ብርቅዬ ዕድል እየተፈጠረ እንደሆነ አስበው ነበር። ነገር ግን የኒውካስል ዩናይትድ ትክክለኛ የጠየቁት ዋጋ በመጀመሪያው ንግግሮች ከተነሳው አሃዝ በእጅጉ ከፍ ያለ ነው። ይህ የዋጋ ልዩነት አርሰናል የአጥቂ መስመሩንና ሌሎች የሚኬል አርቴታ ቡድን ክፍሎችን ለማጠናከር እየሞከረ በመሆኑ ወሳኝ ይሆናል ተብሎ ይታሰባል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ አሁን ላይ በአንድ አማካይ ላይ ወደ 90 ሚሊዮን ፓውንድ ማውጣት አስተዋይነት ያለው መሆኑን ወይም ደግሞ ያ ገንዘብ በበርካታ ቦታዎች ላይ ቢከፋፈል የተሻለ እንደሆነ መወሰን ይኖርባቸዋል ተብሎ ይታሰባል። እንደዚህ ቴሌግራፍ ዘገባ አንድሪያ ቤርታ ብሩኖ ጉማሬሽን 50 ሚሊዮን ፓውንድ የሚጠጋ ዋጋ ከኒውካስል ሊለቅ እንደሚችል ከተነገራቸው በኋላ ከወኪሎቹ ጋርም ውይይት አድርገው ነበር። ማክፓይሶቹ ኒውካስል ዩናይትዶች ለቻምፒየንስ ሊግ ማጣሪያ ማለፍ ካልቻሉ ካፕቴናቸው በተቀነሰ ዋጋ እንዲለቅም በግል ቃል ገብተው እንደነበር ተጠቁሞ ነበር። ሆኖም የቀድሞ የኒውካስል ዩናይትድ ባለቤት አማንዳ እንዲሁ ባሳተፈ ምርመራ አርሰናል እንደዚህ አይነት ስምምነት ፈጽሞ እንዳልነበር አውቀዋል።
ኒውካስል በምትኩ ቢያንስ 80 ሚሊዮን ፓውንድ ነው የሚፈልጉት። የመጨረሻ ወጪ 90 ሚሊዮን ፓውንድ ሊደርስ እንደሚችል ምልክቶች አሉ። አማካዩ በሳምንት ወደ 300,000 ፓውንድ የሚጠጋ ደሞዝም እንዲሁ ይጠይቃል ተብሎ ነው የሚገመተው። የተጫዋቹ ፍላጎት አሁንም አርሰናል ማበረታቻ ሊሰጥ ይችላል። ስካይ ስፖርት እንደዘገበው ጊማሬሽ ለኒውካስል ዩናይትድ የፕሪሚየር ሊጉ ሻምፒዮን አርሰናልን መቀላቀል እንደሚፈልግ እንደተናገረ ቢዘገበም አርሰናል በወቅቱ ክለቡን በይፋ አላነጋገሩም ነበር። አርሰናሎች በገበያው ላይ ያላቸው አማራጭን እንደገናም ሊገመግሙ ይችላሉ። ዘጋርዲያን እንደዘገበው አርሰናል ከብራዚላዊው ተወካዮች ጋር ውይይት ካደረጉ በኋላ ወደ 60 ሚሊዮን ፓውንድ የሚጠጋ ጥያቄ ለማቅረብም እየተዘጋጁ ነበር። ብሩኖ ጊማሬሽ በኮንትራቱ ላይ 2 ዓመታት የቀሩት ሲሆን ለአንድ ተጨማሪ የውድድር ዘመን አማራጭም ያለው በመሆኑ ኒውካስልን በጠንካራ ቦታ ላይ እንዲቀመጡ አድርጓቸዋል። አርሰናል ፍላጎታቸውን ሊቀጥሉ ይገባል፣ ነገር ግን የተጋነነ ዋጋ ለመክፈል እምቢ ማለት አለባቸው። ጊማሬሽ በፕሪሚየር ሊጉ ብቃቱ የተረጋገጠ በቴክኒክ የላቀና የአማካይ መስመሩን ወዲያውኑ ማሻሻል የሚችል ተጫዋችም ተደርጎ ነው የሚቆጠረው። ሆኖም ግን 90 ሚሊዮን ፓውንድ የሚጠጋ ፓኬጅ እና በሳምንት ደግሞ 300,000 ፓውንድ ደሞዝ ለ28 ዓመት ተጫዋች ትልቅ ቁርጠኝነት ነው። አርሰናል አንድ ከባድ ጥያቄ ማቅረብና ኒውካስልን ለመደራደር ፍቃደኛ ካልሆኑ ዝውውሩን መተው ይኖርባቸዋል ተብሎ ይታሰባል። መጀመሪያ የተነገረው የ50 ሚሊዮን ፓውንድ እድል ልዩ ይመስል ነበር። በዚህ ዋጋ 2 እጥፍ የሚጠጋ መጠን ዝውውሩ በጣም አስቸጋሪ ከፍተኛ ሪስክ ያለው ሊሆን ይችላል። ፋብሪዚዮ ሮማኖ አርሰናል አጥቂ ለማስፈረም የተሰጠውን ፍቃድም እንዳረጋገጠ ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሊቨርፑል ካይሹ ሳኖን ለማስፈረም ከፍተኛ መጠን ያለው ገንዘብ ለማውጣት ተዘጋጅቷል። የ25 ዓመቱ የጃፓን ብሔራዊ ቡድን ተጫዋች በቅርብ ወራት ውስጥ ለክለቡና ለሀገሩ አስደናቂ ብቃትን እያሳየ ሲሆን ሊቨርፑል ደግሞ እሱን ለማስፈረም 51 ሚሊዮን ፓውንድ ለማውጣት ተዘጋጅቷል። እንደ ቲም ቶክ ዘገባ ከሆነ አርሰናልና ቶተንሃም በተጫዋቹ ላይ ፍላጎቱ አላቸው። የመሃል ተከላካይ አማካዩ በማይንዝ እና በጀርመን ብሔራዊ ቡድን በዓለም ዋንጫ ላይ በጣም ጥሩ ነበረ። በፕሪሚየር ሊግ የመጫወት የሚያስችል የአካል ብቃትና የቴክኒክ ችሎታም ያለው ሲሆን ለሊቨርፑል ትልቅ እሴት ሊሆን ይችላል። የመሃል ሜዳቸው ላይ ተጨማሪ የመከላከል ጥንካሬና የአካል ብቃት ያስፈልጋቸዋል። የጃፓኑ ኢንተርናሽናል ተጫዋችን የማስፈረም ውሳኔ ጥበብ የተሞላበት ሊሆን ይችላል። ሳኖ ሊቨርፑል የመቀላቀል ሀሳብ እንደሚሰማው ይታመናል። በዓለም ላይ ካሉ ታላላቅ ክለቦች አንዱ በመሆናቸው በሚቀጥለው የውድድር ዘመንም ከነሱ ጋር ለዋንጫ መታገል ይችል ይሆናል። ይህ በእንዲህ እንዳለ አርሰናልን በመሃል ሜዳው ላይ ተጨማሪ ጥልቀት ያስፈልገዋል። የጃፓኑ ኢንተርናሽናል ክሪስቲያን ኖርጋርድ የተሻለ አማራጭ ሊሆን ይችላል ተብሎ ነው የሚታሰበው። የቀድሞ የብሬንትፈርድ አማካይ የመሰለፍ እድልን ለማግኘት በጣም በትልቅ ትግል ውስጥ እንደሚገኝና ክለቡን ለቆ ሊወጣ እንደሚችል በትልቁ ይጠበቃል። ሆኖም ግን አርሰናል ጥራት ያላቸው አጥቂ ተጫዋቾችን ማስፈረም ያስፈልገዋል። ለአንድ የመሃል ተከላካይ አማካይ ላይ 51 ሚሊዮን ፓውንድ ማውጣትም ለነሱ ላይ ይችላል ተብሎ ነው የሚታሰበው። ቶተንሃምን በተመለከተ ቀደም ሲል በማቴዎስ ፈርናንዴስ እና በሳንድሮ ቶናሊ ላይ ብዙ ገንዘቦችን አውጥተዋል። ባለው ሁኔታ ሊቨርፑል በዚህ ፉክክር የተሻለ እጅ ያለው ይመስላል። ስምምነቱን በፍጥነት ማጠናቀቅ ይችሉ እንደሆነ የሚጠበቅ ነው። የ25 ዓመቱ ተጫዋች ገና ወጣት በመሆኑ የማደግ እድል አለው። ለክለቡም ኮከብ ተጫዋች ሆኖ ሊያድግ እንደሚችል ነው በርካቶች የሚገምቱት። ክሪስቶስ ዞሊስ ሌሎች አማራጮችን ውድቅ በማድረግ አርሰናልን መቀላቀሉ የሚታወስ ነው። የሕክምና ምርመራውን ያደርጋል። እንደ ፋብሪዚዮ ሮማኖ ዘገባ የግሪኩ ኢንተርናሽናል ተጫዋች ከክለብ ብሩዥ በ40 ሚሊዮን ዩሮ ዝውውር ወደ አርሰናል ለመቀላቀል ሁሉ ነገሩ ተጠናቀባል። ፋብሪዚዮ ሮማኖ በቅርብ ጊዜ በዩቲዩብ ቻናሉ ላይ እንደገለጸው ክለብ ብሩዥ ለክሪስቶስ ዞሊስ የጠየቁትን ዋጋ በማጥበቃቸውና አርሰናልም ያንን ዋጋ ለመክፈል ሙሉ በሙሉ በመዘጋጀቱ ስምምነቱ ቀላል ነበር። ክሪስቶስ ዞሊስ በቤልጅየም በቆየበት ጊዜ አስደናቂ ብቃቱን አሳይቷል። አሁን ደግሞ የአርሰናል ደጋፊዎች የ24 ዓመቱን ተጫዋች በቅርቡ እንደሚቀላቀላቸው መጠበቅ ይችላሉ። ፋብሪዚዮ ሮማኖ አርሰናል ገና ብዙ ስራ እንደሚቀራቸው አስታውቀዋል። ፋብሪዚዮ ሮማኖ ስለ አርሰናል የክሪስቶስ ዞሊስ ዝውውር ሲናገርም ዞሊስ የአርሰናል አዲስ ተጫዋች ነው፣ ስምምነቱም ተጠናቋል፣ በ40 ሚሊዮን ዩሮም ተስማምተዋል። የአርሰናል ለክለብ ብሩዥ የሚከፍለው የዝውውር ክፍያ ይህ ነው። በእርግጥም የተጠየቁት ዋጋ 40 ሚሊዮን ዩሮ ስለነበር ድርድር አልነበረም። ክለብ ብሩዥ ዋጋውን ለመቀነስ አልፈለጉም። አርሰናልም የተጠየቁትን ለመክፈል ወስነዋል። እንዲሁም ባለፉት 2-3 ሳምንታት ውስጥም አንድ ጣሊያንና አንድ የጀርመን ክለቦች አርሰናል በዝውውሩ ረገድ በጣም ቀርፋፋ ስለነበር ተጫዋቹን ለማስፈረም ሙከራ አድርገው ነበር። ነገር ግን የተጫዋቹ የመጨረሻ ውሳኔ ግልጽ ነበር። ለእነዚህ ክለቦች በሙሉ ይቅርታ አመሰግናለሁ፣ ነገር ግን አርሰናል ነው መሄድ የምፈልገው የሚል መልስ ብቻ እንደሰጣቸው ተነግሯል። አሁን ላይ ስምምነቱ ተጠናቋል። ክሪስቶስ ዞሊስ በሚቀጥሉት ቀናትም የረጅም ጊዜ ኮንትራት ይፈርማል። የሕክምና ምርመራውና
የውል ስምምነትም ቀጠሮ ተይዞለታል። ስለዚህም ለሚኬል አርቴታ አዲስ የክንፍ መስመር ተጫዋችም ለክለብ ብሩዥ ከክለብ ብሩዥ ተገኝቷል። ነገር ግን አርሰናል ገና ብዙ ስራዎች አሉባቸው። አርሰናል በጣም ስራ የበዛበት ጊዜ ይኖራቸዋል ተብሎ ይታሰባል። ፋብሪዚዮ ሮማኖ አክለውም እንደተናገረው ከሆነ አርሰናል የዊሊያም ሳሊባን የጉዳት ሁኔታ እየተከታተሉ በመሆኑ የማዕከላዊ ተከላካይ ሁኔታቸውን እንደሚመለከቱ እንዲሁም በአጥቂ አማካይ መስመር ላይም ተጨማሪ አዳዲስ ተጫዋቾችን ሊያስፈርሙ እንደሚችሉ ተጠቁመዋል። ክሪስቶስ ዞሊስ በኤምሬትስ ስቴዲየም ለቆ ወደ ቤሺክታሽ ለሄደው ሊያንድሮ ትሮሳርድም ተስማሚ ምትክ ይመስላል። የግሪክ ተወላጁ የክም ተጫዋች ምን ያክል በመደበኛነት እንደሚሰለፍ የሚታይ ቢሆንም ከውጭ የሚጫወት ጥሩ ግቦችንና አሲስቶችን በማበርከት አስተማማኝ የቡድን ተጫዋች ሆኖ ግን ይታያል። ዞሊስ ለክለብ ብሩዥ በጣም ውጤታማ ነበር። የእንግሊዝ እግር ኳስ ለሱ ትልቅ ፈተና ቢሆንም በሚኬል አርቴታ ቡድን ውስጥ ግን ማደጉን ከቀጠለም ጥሩ የስራ ህይወት እንዲኖረው ያደርጉታል ተብሎ ይታሰባል። ሁሉም ነገሮች ያሉት ነው የተባለው። የአርሰናል ደጋፊዎች ሌሎች ክለቦችም ክሪስቶስ ዞሊስን ይፈልጉ እንደነበረ ሲሰሙ እንደሚገረሙ ጥርጥር የለውም። ነገር ግን እሱ አርሰናል ለመቀላቀል በነበረው ቁርጠኝነት ላይ ጠንካራ እንደነበር ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዝውውር ጉዳዮቹን በስፋት ወደ እናንተ እያደረስኩኝ ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርጌ ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በስፋት በድጋሚ የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።